ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ አሁን የማቀርብላችሁ ርዕስ ትልቅ የቢዝነስ እድሎች ከየት ይፈጠራሉ? ግሬት ቢዝነስ ኦፖርቹኒቲስ ዌር ዱ ዜይ ካም ፍሮም የሚል ርዕስ ነው። ይህንን ፕሮግራም ለማጠናከር ሳብስክራይብ፣ ላይክ፣ ሸር ሊንክ አድርጉ። ማንኛውም ሰው አንተርፕሪነር ለመሆን የሚያጓጓ ሀሳብ አለው። አንዳንድ ሀሳቦች በየቀኑ ይፈጠራሉ። እውነተኛ ችግር የሚሆነው ግን ጥሩ ሀሳብ በሰዎች ዘንድ ተቀባይነት ያለው ማግኘት ላይ ነው። ጥሩ ሀሳቦች ከማንኛውም ተራ ሀሳቦች የበለጡና የተለዩ ናቸው። እነዚህ ትልቅ እድሎች ይፈጥራሉ። ስለሆነ እነዚህ ትልቅ እድሎች ከየት ይመጣሉ? እንዴት ይወለዳሉ? ትልቅ እድሎች ከአራት ትልቅ እድሎች ይፈጠራሉ። እነዚህም አንደኛው ከማክሮ አቅጣጫዎች የሚፈጠሩ እድሎች። ማክሮ ማለት ከአጠቃላይ ማለት ነው። እነዚህ በስድስት ነጥቦች የሚገለጽ ነው። አንደኛ ከዲሞግራፊክ አቅጣጫ ለውጦች፣ ከዕድሜ፣ ጾታ፣ ገቢ፣ ትምህርት ወዘተ። ሁለት ከማህበራዊ ባህላዊ የሚፈጠሩ ለውጦች፣ በአኗኗር፣ በባህል፣ ሳይኮሎጂ። ሶስት ከቴክኖሎጂ የሚፈጠሩ ለውጦች፣ ከኢንተርኔት፣ ከዲጂታል ቴክኖሎጂ። አራት ከኢኮኖሚ የሚፈጠሩ ለውጦች፣ የኢኮኖሚ እድገት፣ ወለድ፣ የኢኮኖሚ ግሽበት። አምስት ከመንግስት ቁጥጥርና ፖሊሲ ለውጦች የሚፈጠሩ። ስድስት ከተፈጥሮ የሚፈጠሩ ለውጦች፣ የተፈጥሮ መራቆት፣ የአየር መዛባት። የእነዚህ ለውጥ መፈጠር በህዝቦች ፍላጎት ላይ ደግሞ ለውጥ ይፈጠራል። በእነዚህ የሚፈጠሩ ለውጦች አመቺ የቢዝነስ መስክ መፍጠር ይችሉ እንደሆነ አንተርፕረነሮች መመርመር፣ ማጥናት፣ መፍጠር የሚቻል ከሆነ መጠቀም ነው። አመቺ ካልሆነ ደግሞ ሌላ አማራጭ መጠየቅ ወይም መፈለግ ነው። በጣም ከፍተኛ ለውጥ በፍጥነት በሚፈጠርበት ዓለም ውስጥ እንኖራለን። ማንኛው አይነት ለውጥ በአካባቢያችን ሁል ጊዜ የሚሽከረከሩበት ለውጦች ውስጥ እንኖራለን። ሀገራችንም የዚህ ለውጥ አካል ናት። ከእነዚህ ለውጦች የሚገኙ በአጠቃላይ ማጥናትና ተጽዕኖአቸውን በመተንበይ በምንኖረው አካባቢ፣ በምንሰራበት ኢንዱስትሪ፣ በምናገለግለው ገበያ ሁኔታ ሀብታም የሆነ የዕድል ምንጮች አሉ። ለምሳሌ የአሜሪካው ሚለር ሊት አነስተኛ የቢዝነስ ድርጅት በአሜሪካ ዲሞግራፊክ ለውጦች ምን አይነት ቢዝነስ ሊፈጥር እንደቻለ እንመልከት። ሚለር ሊት እንደ አውሮፓውያን አቆጣጠር በ1975 የተመሰረተ አነስተኛ የቢዝነስ ቢራ መጥመቅ ላይ የተሰማራ ኩባንያ ነው። ከተወዳዳሪዎቹ ጥቃት ለመከላከል ሲል ከራዳር በታች ይሰራ ነበር። በዚህ ጊዜ የቢራ ደንበኞች 10 ሚሊዮን ነበሩ። ሚለር የነበረው የገበያ ድርሻ 1% ብቻ ነበር። ሚለር በሀገሪቱ ያለው ሁኔታ ማጥናት ጀመረ። ሚለር ሁለት የአቅጣጫ ለውጦች አየ። አንደኛው በዲሞግራፊክ ለውጥ የህፃናት መወለድ ቤቢ ቡም፣ 76 ሚሊዮን ህፃናት ተወለዱ። ሁለት በአሜሪካ ህዝብ ላይ ከፍተኛ ካሎሪ የሚፈጥሩ የአሳማ ስጋና የእንቁላል ምግቦች የሰውነት ቅርጽ የሚያበላሽ በመሆናቸው መነጋገሪያ ነበር። ሚለር ይህንን በመገንዘብ በሚከተሉት ለስኬት ያበቁት አጠና። አንደኛ በገበያ ያሉ የሴግሜንት ደንበኞች ልዩ ትኩረት መስጠት። ሁለተኛ
ኩባንያው የቢራ የገበያ ተጠቃሚዎች ጥናት በማካሄድ በገበያው የለያቸው የሴግሜንት ደንበኞች ወጣት ወንዶች ነበሩ። ወጣቶቹ ዝቅተኛ ካሎሪ የቢራ ፍላጎታቸው በጥናቱ አረጋግጧል። ቢራው ለጤንነት ጥሩና ለሰውነት ቅርጽም ተስማሚ እንዲሆን በማድረግ ወንዶች ልክ እንደ ሴቶች ቀላል ቢራ እንደሚፈልጉ አረጋግጠዋል ይላል። በዚህም የአቅጣጫ መቀየር ተፈጠረ። ከ10 ሚሊዮን የቢራ ደንበኞች ከ76 ሚሊዮን ህፃናት በወቅቱ 20 ሚሊዮን የሚሆኑ በመካከለኛ ዕድሜና ወደ 20 ዓመት ዕድሜያቸው መጨረሻ መድረሳቸው ተገንዝበዋል ይላል። አዲስ 20 ሚሊዮን የቢራ ጠጪ ደንበኞች ወደ ኢንዱስትሪው ተቀላቀሉ። የሚለር ሊት ገበያ እየሰፋ መጣ። ኢንዱስትሪው ሳቢ ሆነ። በአትሌቲክ ሆነው በሌሎች ሰዎች ዘንድ ከፍተኛ ተቀባይነት አገኘ። ሚለር በዋናዎቹ ከ10ሩ የቢራ ጠማቂዎች 7ኛ ደረጃ በመሆን የገበያ ድርሻው ፈጠረ። እንደ አውሮፓውያን አቆጣጠር በ1977 ከ7ኛ ወደ 2ኛ ደረጃ በአሜሪካ ቢራ ጠማቂዎች ገባ። በ1980ዎቹ የገበያ ድርሻው ወደ 13 ከመቶ በማድረስ አንደኝነቱ ተረከበ። ሚለር ሊት ከ50 ከመቶ በላይ የዝቅተኛ ካሎሪ ቢራ ገበያ በእጁ አስገባ። ቢራው በአሜሪካ ተወዳጅ ሆነ። እንደ አውሮፓውያን አቆጣጠር በ1997 በቀላል ቢራ 35 ከመቶ የሀገሪቱ ገበያ ተቆጣጠረ። ሚለር ሊት በሀገሪቱ በተፈጠረው የዴሞግራፊክ ለውጦች፣ የጤንነት ጉዳይ፣ የህፃናት ቡም እና የሰውነት ቅርጽ ፊትነስ መጠበቅ ከስኬት ወደ ስኬት መረማመድ አስቻለው። በዚህም ሁኔታ የሀገሪቱ የለውጥ አቅጣጫ በማጥናት ቢዝነስ መመስረት ይቻላል። ከሚለር መረዳት ይቻላል። ከትንሽ ድርጅት ተነስቶ ትልቅ ድርጅት የደረሰ በሀገራችንም በተመሳሳይ። ሁለተኛም ከደንበኛው ስቃይ ልምድ መውሰድ እና በስቃይ ውስጥ መኖር living and experiencing the customer's pain ፊል ናይት እና ቢል ቦርማን በርቀት ሯጭና አሰልጣኝ ናቸው። ሁለቱም በአነስተኛ ካፒታል $1,000 ቢዝነስ ጀመሩ። በጊዜው የአትሌቲክስ የእግር ሩጫ ጫማ ኢንዱስትሪ ስታግናንት ነበር። እድገቱ የቆመ ማለት ነው። ምክንያቱም የሚመረቱ የነበሩ የእግር ጫማዎች ምርቶች ለርቀት ሩጫ የማይሆኑ የቅልጥም መሰንጠቅ፣ የእግር ስብራት፣ የቁርጭምጭሚት ወለምታ የሚፈጥሩ ነበሩ። ናይት እና ቦውርማን የችግሩ ገፈት ቀማሽ ስለነበሩ ራሳቸው በሩጫው ስለነበሩ ችግሮቹ የሚፈቱ የእግር ሩጫ ጫማ ማምረት ጀመሩ። ጫማው ለርቀት ሩጫ በጣም ተወዳጅ ነበረ። እንደ አውሮፓውያን አቆጣጠር በ1964 የብሉ ሪበን ስያሜ በመስጠት የስፖርት የሩጫ ጫማ 1300 ጥንድ ጫማ አመርተው በመሸጥ $8,000 ገቢ አገኙ።
ብሉ ሪበን ጫማ ተቀባይነት እየጨመረ መጣ። በዓለም ሩጫ በተካሄደ ቁጥር ብሉ ሪበን እያሸነፈ መጣ። እንደ አውሮፓውያን አቆጣጠር በ1969 ቢዝነሱ ወደ 20 ሰራተኞች በመቅጠር በእጅ የሚቆጠሩ የችርቻሮ መሸጫ መደብሮች ከፈቱ። በአሜሪካ በተካሄደው የኦሎምፒክ ስፖርት ለሙከራ የብሉ ሪበን ጫማ ማስተዋወቅ ጀመረ። እንደ አውሮፓውያን አቆጣጠር በ1972 በተካሄደው የማራቶን ሩጫ ከአራቱ ከፍተኛ የሰባት የፍጻሜ ሩጫዎች የተጫወቱት የብሉ ሪበን ጫማ በመጠቀም ነበር። እንደ አውሮፓውያን አቆጣጠር በ1978 ከብሉ ሪበን ወደ ናይክ ብራንድ ስም ተቀየረ። ምርቶች በኤሽያ በዝቅተኛ ወጪ ይመረቱ ስለነበረ ዋጋው ተወዳዳሪ ነበር። ጫማው ለሯጮቹ ከጉዳት ብቻ የሚጠብቃቸው የነበሩ ሳይሆኑ ለማስፈንጠሪያ በፍጥነት ለመሮጥም የሚያግዛቸው ጫማ ነበር። ለቴኒስ፣ ለቮሊቦል፣ ለባስኬትቦል ወዘተ ጭምር የሚያገለግል ጫማ ነበር። ጫማው ከአትሌቲክስ ኢንዱስትሪ በቴክኖሎጂ መሪነት እውቅና አገኘ። እንደ አውሮፓውያን አቆጣጠር በ1990 ናይክ ከዓለም ከነበሩ 39 የጫማ አምራቾች በጣም ትርፋማ ነበረ። እንደ አውሮፓውያን አቆጣጠር በ2010 ቢሊዮን ዶላር ገቢ አገኘ። 22,000 ሰራተኞችም ቀጥሮ ያስተዳድር ነበር። በ120 ሀገሮችም ቅርንጫፎች ከፍቶ ይሰራ ነበር። የገበያ ድርሻው የበለጠ እያሰፋ ስለመጣ ከ1/3 የበለጠ የበላይነት ለመያዝ አስቻለው። እንደ አውሮፓውያን አቆጣጠር በ2009 ገቢው በ3 ከመቶ ካለፈው ጊዜ በማሳደግ ገቢው 19.2 ቢሊዮን ዶላር ደረሰ። የናይክ የእግር ሩጫ ጫማ ገበያውን ወደ ሌሎች ሀገሮች በማሳደግ ሯጮች ከናይክ በፊት የነበሩ የሩጫ ጫማዎች ውድ በመሆናቸውና ችግሮቹን የማይፈቱ ስለነበሩ ናይክ ግን ችግሮችን በሙሉ የቀረፈ ስለሆነ በርካሽ ዋጋም ጭምር በማምረቱ የዓለም ቁጥር 1 ታዋቂ ብራንድ ሆነ። ናይክ ከትንሽ ድርጅት ተነስቶ ከ$1,000 ቢዝነሱ መጀመር ተነስቶ 19.2 ቢሊዮን ዶላር ማግኘት፣ 22,000 ሰራተኞች መቅጠር። እንግዲህ ኢማጂን። ሶስተኛ፣ የሳይንስ ምርምር የሚፈጥሩ ፍሬያማ እድሎች opportunities created through scientific research። የተለያዩ ተቋማት፣ ዩኒቨርሲቲዎች፣ የኢንዱስትሪዎች፣ የምርምር ቡድኖች ወዘተ የፈጠሯቸው የምርምርና ጥናት ውጤቶች አዲስ እውቀት በመፍጠር ሂደት ላይ እንጂ ውጤቶቹ ወደ ንግዳዊ ምርት ጥቅም መፍጠር አይሰሩባቸውም። በየተቋማቱ እነዚህ የምርምር ውጤቶች የሸልፍ ሲሳይ ሆነው ተቀምጠው ሸረሪት ሲያደርባቸው ይታያሉ። ችግሩ አዲስ ቴክኖሎጂ ወደ ቀጣይነት ያለው ምርት መቀየር ጋር አይሰሩበትም። የሳይንቲስቶቹ የላቦራቶሪ ምርምር የምርቶች ውጤቶች ከደንበኛ ጋር የማገናኘት የገበያና የኢንዱስትሪ ሁኔታዎች የመረዳት እጥረት ስላለባቸው ወደ ንግዳዊ
ጥቅም መቀየር ችግር አለባቸው ተቋማቸው። እነዚህን የምርምር ውጤቶች በትክክል የደንበኞች ችግርና ስቃይ የሚፈቱ ከሆነ አፈላልገው ስምምነት ፈጥሮ ወደ ንግዳዊ ጥቅም መቀየር ጠቀሜታ አላቸው። እነዚህም በሀገራችን ያሉ ተቋማትም መዳሰስና እንደዚህ ያሉ እድሎች ካሉ መጠቀም አስፈላጊ ነው። አራተኛ፣ በሌላ ሀገር ተሞክሮ የሰራ ምርት በሀገራችን አምጥቶ መሞከር። ኢት ወርክስ ኢን ኢታሊ ሌትስ ትራይ ኢት ሂር። በተለይ ቢዝነስ ጀማሪዎች በአነስተኛ ንግድ ኒሽ በሌሎች ሀገሮች ተሞክረው ጥቅም ላይ የዋሉም ተፈላጊ የደንበኞች ችግር የሚፈቱ ከሆነ በማሻሻል ወይም እንዳለ ስራ ላይ ማዋል አማራጭ ነው። ለምሳሌ ቲሸርት ብንወስድ በብራዚል፣ በአሜሪካ፣ በዩናይትድ ስቴትስ ማለት ነው፣ ወይም ደግሞ በእንግሊዝ፣ አውሮፓ የተመረቱ ቲሸርቶች ወደ ሀገራችን አምጥቶ የደንበኞች አስተያየት ተጨምሮበት ተሻሽሎ ከህፃናት እስከ አዋቂዎች አብዛኛው የኢትዮጵያ ሕዝብ ሊጠቀምበት የሚችል ምርት ነው። ይህ ምርት በሌሎች ሀገሮች ገበያ ተሞክሮ ስራ ላይ የዋለ ስለሆነ ትልቅ የቢዝነስ እድል የሚፈጥር ነው። አመሰግናለሁ።